አንድ የምነግርሽ የምስራች አለ። የምስራች? ናቲን በስልክ ልታወሪው ነው? የምርህን ነው? ልጄን ድምፁን ልሰማው ነው? ከናቲ ጋር ላወራ ነው? አሁን በቅርቡ በአካል ታወሪዋለሽ። ናቲ የሌለች አለሜ ማነው እንደሚያንኳኳ? ቆይ እኔ ራሴ እከፍታለሁ። ኢንስፔክተር ሳሙኤል እባላለሁ። በስተመጨረሻም እንግዲህ አባቱን በቁጥጥር ስር አስገብቶታል። ምክንያቱም እንግዲህ የያዘውን መረጃ ወይንም ደግሞ አቶ ገዛኸኝ ሲሰራቸው የነበረውን ወንጀል ፋይል ማለት ነው ቀጥታ ለፖሊስ በመስጠት እንግዲህ አቶ ገዛኸኝ ቤታቸው ድረስ እንግዲህ ፖሊስ በመምጣት እንግዲህ ቁጥጥር ስር እንዲገባ አድርጓል ማለት ነው። ግን ይህ ፖሊስ በእርግጠኝነት ይዞት አቶ ገዛኸኝን ይሄዳል ወይንስ ደግሞ እንደው ገንዘብ አታሉት በገንዘብ ሊገዛው ይችላል ብላችሁ ምን ሆናል ብላችሁ ታስባላችሁ? በእርግጠኝነት እንግዲህ ያው ወደ ፖሊስ ጣቢያ ሊሄድ ይችላል። ግን ደግሞ እሱ ማለት ነው በገንዘብ አድርጎ እንደሚወጣ ነው እኔ እንትን ያለኝ ማለት ነው። ምክንያቱም አሁን ላይ አቶ ገዛኸኝ በጣም ብዙ ነገሮችን መረጃዎችን በቤቲ ምክንያት ሰብስቧል። ምክንያቱም እንግዲህ አለምዬ ያው ከአባባ ጋር እንዳለ እች ማለት ነው ባጭሩ አውቋል። ያሳወቀችው ደግሞ ራሷ ቤቲ ነች ማለት ነው። እንግዲህ ናቲና እንዲሁም ደግሞ አባባ አንድ ላይ ሆነው በነበሩበት ሰዓት ላይ እንግዲህ ቤቲ ፎቶ አንስታ ለአቶ ገዛኸኝ በመውሰድ አሳይታለች ማለት ነው። የአሁኑ መረጃ እጅግ በጣም ላንተ በጣም የሚጠቅምህ መረጃ ነው። ስለዚህ ለዚህ ደግሞ ለእኔ ወርቅ ሽልማት ያስፈልገኛል። ስለዚህ መጀመሪያ ወርቅ የሚገዛበት ብር እንድሰጠኝ እፈልጋለሁኝ። ከዛ በኋላ ግን ሁሉን ነገር እነግርሃለሁኝ። በጣም ላንተ የሚጠቅም መረጃ ነው በማለት እንግዲህ ያው እንግዲህ እኔ እኮ ባልሽ ነኝ፣ ዝም ብለሽ ብታሳይኝ ጥሩ ነበር፣ ካለዚያም ደግሞ ችግር የለውም የፈለግሽውን ነገር እገዛልሻለሁ በማለት እንግዲህ የሚያስፈልጋትን ገንዘብ ወርቅ የምትገዛበትን ገንዘብ ማለት ነው ከሰጣት በኋላ ያው ያነሳችውን ፎቶ ለአቶ ገዛኸኝ አሳይተዋለች። አቶ ገዛኸኝ እጅግ በጣም ነበር እየደነገጠው ማለት ነው። እንግዲህ ናቲና እንዲሁም ደግሞ የትሁት አጎት አንድ ላይ ምን ይሰራሉ? ለምንስ ተገናኙ? በእርግጠኝነት እንግዲህ ያው ናቲ እናቱ የት እንዳለች አውቋል። ስለዚህ እናቱ ያለችው ከትሁት አጎት ጋር ነው በማለት እንግዲህ አቶ ገዛኸኝ ጠርጥሮ ነበረ። እኔ እሱን የማውቀው ነገር የለኝም በማለት ቤቲ ሁለታቸው ግን አንድ ላይ ሆኖ አይቻቸዋለሁኝ። ግን ደግሞ አለምዬ የት ትሁን የሚለውን ነገር እኔ በፍጹም አላወቅኩም። በእርግጠኝነት ከሳቸው ጋር ላትኖር ትችላለች። ምክንያቱም ብዬ ከዚያ አለች ማለት ደግሞ ናቲ እስካሁን እናቱን በአካል ራሱ ማግኘት ይችላል ብዬ ስላሰብኩኝ ነው በማለት እንግዲህ ያላትን ነገር ለአቶ ገዛኸኝ ትነግረዋለች። አቶ ገዛኸኝም አዎ ልክ ነሽ፣ እናቱ የት እንዳለች ቢያቅ እስካሁን ይሄድላት ነበር፣ ያገኛት ነበረ። ስለዚህ እናቱ ከሱ ጋር አይደለችም
ማለት ነው በማለት ግን ደግሞ አሁን ላይ ከኔ ቢሮ ውስጥ በጣም የኔ አስፈላጊ የሆኑ መረጃዎችን እንዲሁም ደግሞ እስር ቤት ሊያወርደኝ የሚችሉ ፋይሎች ጠፍተውብኛል። ስለዚህ ልንጠነቀቅ ይገባል። ይህን ነገር ደግሞ እየሰረቀው በእርግጠኝነት ናቲ ነው በማለት እንግዲህ አቶ ገዛሀኝ ማለት ነው ለቤቲ ይናገራል። እና ቤቲም አሁን ላይ እንግዲህ ያው ወርቋን ተቀብላ ወደ ቤቷ ተመልሳለች ማለት ነው። እና ናቲ አይቷት ነበር በነገራችን ላይ ማለት ነው ፎቶ ስታነሳ ከአባዬ ጋር እያለ ማለት ነው። ናቲና አባዬ አንድ ላይ በነበሩበት ሰዓት እንግዲህ ፎቶ ስታነሳ ናቲ አይቷል ማለት ነው። እና ለምንድን ነው ፎቶ ያነሳሽኝ? ሲቀጥል ደግሞ ለምንድን ነው እኔን የምትከታተይ? ለምንድን ነው የማተኝ? ምንድን ነው የምትፈልግኝ? አንቺና ባልሽ ለምንድን ነው የማተውኝ? በማለት እንግዲህ እየጮህባት ነበረ ማለት ነው። እና ለእኔ በጣም አስፈላጊ ነገር ነበረ። ይህንን ወርቅ አገኘሁበት ያንተን ፎቶ በማንሳቴ ይህንን ወርቅ አገኘሁኝ በማለት እንግዲህ ወርቁን በማሳየት ያው ናቲን ስታናግረው ነበረ። አንቺ ግን ምን አይነስሽ? ለዚያ እኮ ነው አንቺን የማላምንሽ። ልትቀየሪም የማትችይው ጥሩ ሴት ልትሆኝም አትችይም የምልሽ እኮ በዚህ ምክንያት ነው። አንቺ መቼም አትቀየርም። እኔን እኮ በወርቅ ነው የቀየርሽኝ በማለት እንግዲህ ሲነግራት ነበረ ማለት ነው። ቤቲም አንተ እኔን መቼም ዘወር ብለን ልታየኝ አልቻልክም። ስለዚህ ደግሞ ወርቁንም ደግሞ ማጣት አልፈልግም በማለት እንግዲህ መልሳለታለች ማለት ነው። ግን ደግሞ ሁለታችሁም አንድ ቀን ያው እንደምደፋችሁ አሳያችኋለሁ በማለት እንግዲህ ናቲም ማለት ነው በቤቲና እንዲሁም ደግሞ በአቶ ገዛሀኝ ላይ እየዛተ ይገኛል። ምክንያቱም አሁን ላይ ማለት ነው ለትሁት ነግሯታል ያለውን ፋይል በሙሉ ለፖሊስ እንዳስረከበ ያው ማለት እንግዲህ አባቱን እንደከሰሰው እያንዳንዱ ለትሁት ሲነግራት ነበረ። ትሁትም ሁሉን ነገር በጥንቃቄ ማድረግ አለብን፣ ምክንያቱም ነገሮቹ እንዲበላሹ አልፈልግም በፍጹም በማለት እንግዲህ ናቲን አናግረው ነበረ። ናቲም ችግር የለውም ትሁትዬ አታስቢ፣ ሁሉም ነገር ቀስ በቀስ ይስተካከላል፣ አንቺ ብዙ ነገር አታስቢ ተይው በማለት እንግዲህ አሁን ግን አባትህን ካሳሰርከው ወይንም ደግሞ በፖሊስ ከተያዘ የልጄ ጉዳይ እንዴት ነው የሚሆነው? ልጄ የሆነ ነገር እንዲደርስባት በፍጹም አልፈልግም በማለት እንግዲህ መልሳለት ነበረ። ናቲም አዎ ምንም ነገር እንዲደርስባት እኔም በፍጹም አልፈልግም፣ ግን ደግሞ ገና አንድ ሰው ይጎዳል ተብሎ እነሱ እንደፈለጉ ሲዘሉ ማየት በጣም ነው የሚያናድደኝ። ስለዚህ ልካቸውንም ማግኘት አለባቸው፣ መታሰር አለባቸው በማለት እንግዲህ ናቲ እየተናገረ ይገኛል ማለት ነው። ትሁትም እሺ ናቲ አሁን ላይ ግን ማድረግ ያለብህ ነገር አለ፣ እናት ግን በስልክ ደውለህ የግድ ማግኘት አለብህ በማለት እንግዲህ ጠይቀው ነበር። ናቲም ያው አሁን ላይ ግን አለምዬን ደውሎ ማውራት አግባብ ነው ወይ? እኔ ባወራስ ደስ ይለኛል፣ ግን ደግሞ ያንቺ ልጅ እንድትጎዳ በፍጹም አልፈልግም በማለት እንግዲህ ለትሁት መልሶላት ነበረ። ትሁትም እንግዲህ ነገሮቹ ሲደራረቡ ያልሆነ መስመር እንዲይዙ አልፈለገችም። ምክንያቱም ያው እንግዲህ በህልሟም ያየችው ነገር እጅግ በጣም አስፈርቷት ነበረ። ስለዚህ አለምዬና እንዲሁም ደግሞ ናቲ ሳይገናኙ ደግሞ የሆነ ነገር እንዲፈጠር አልፈለገችም ማለት ነው። ስለዚህ አሁን ላይ ነገሮቹ በጣም እያስፈራኝ ስለሆነ አንተና እናትህ ቢያንስ በስልክ መገናኘት አለባችሁ በማለት እንግዲህ ወስናለች ማለት ነው። ናቲም እሺ ትሁትዬ በጣም ነው የማመሰግነው፣ እናቴንም እሺ አወራታለሁ፣ አትጨናነቂ፣ ለትንሽ ጊዜ ታገሽኝ በማለት እንግዲህ አሁንም ከዚያ ቤት እንድትቀጥልና ለትንሽ ጊዜ ታግሳ እንድትኖር እያደረጋት ይገኛል ማለት ነው። አባባንም እንግዲህ አስረድቶታል ናቲ። ምክንያቱም ትሁት እናትህን በስልክ ደውለ አግኛት ብላኛለች እና ታገናኘኛለህ ወይ በማለት እንግዲህ አባዬንም ጠይቆት ነበረ። ይህን ነገር የፈቀደችው ትሁት ነች እንዴ? ምናልባት አንተን አለምዬ ራሱ በጣም ነው የናፈቀችህ። ሲቀጥል ሰሞኑን በጣም አንተን አገናኘኝ እያለች እየረበሸች ነው። ስለዚህ ብትገናኙ እጅግ በጣም ደስ ይለኛል፣ ግን ደግሞ የትሁት ልጅ አደጋ እንዲደርስባት በፍጹም አልፈልግም በማለት እንግዲህ አባዬም ከመለሰ በኋላ ግን ደግሞ ወደ ቤት ሲገባ ያው አለምዬም በስልክ እንደሚያገናኘው ቃል ገብቶለታል ማለት ነው። እና አሁን ላይ እንግዲህ ቤቲ ያው ናቲን ለማጥመድ በጣም ብዙ ነገሮች እያደረገች ነበረ። ናቲ ግን ዘወር ብሎ ሊያያትም አልቻለም ማለት ነው። ምክንያቱም ባሏን ከቤት ውስጥ አስቀምጣ የናቲን አባት ማለት ነው ከቤት ውስጥ እያስቀመጠች እሷ ከልጁ ጋር ለመባለግ በጣም እጥረት እያደረገች ነበረ። ግን ደግሞ ናቲ ዘወር ብሎ እንኳን ሊያያት አልቻለም ማለት ነው። እና ትሁትን ነው በጣም እሱ የሚወዳት የሚያፈቅራት፣ በጣም ብዙ መስዋዕትነትን የከፈለችለት ማለት ነው። እናቱንና እሱን ከዚህ ሁሉ ጭንቀት
ልታወጣ የቻለችው ራሷን አደጋ ላይ እንዲሁም ደግሞ ልጇን አደጋ ላይ በመጣል በብዙ ነገሮች ከጎኑ የሆነችውን ትሁትን ነው የሚወዳት የሚያፈቅራት ማለት ነው። ወደፊትም ከትሁት ጋር ነው የሚቀጥለው። በእርግጠኝነት ትሁትም ናቲን በጣም ትወደዋለች። ሁለታቸው ተጋብተው እንደሚኖሩ እንዲሁም ደግሞ አለምዬ እጅግ በጣም እንደምትደሰት ነው እኔ የማስበው ማለት ነው። እና አሁን ላይ የቤቲ ሴራ ምንም የተሳካላት አይደለም ማለት ነው። ናቲም ዘወር ብሎ እያያት አይደለም። እና አሁን ላይ እንግዲህ ናቲ ያደረገው ነገር እንዲሁም አቶ ገዛኸኝን ለማሳሰር ነው እጥረት እያደረገ ያለው። ሲቀጥል ደግሞ አሁን ላይ ማለት ነው አቶ ገዛኸኝ የትሁት ልጅ ማለት ነው ወደ አዲስ አበባ እንድትመጣ አድርጓል ማለት ነው። ለምንድን ነው ወደዚህ ያመጣት በማለት እንግዲህ ችግሮች እኮ በጣም እየሰፉ ነው በማለት ቤቲ ራሱ በጣም ተናግረው ነበር አቶ ገዛኸኝን። እኛ እኮ እሷን ምንም ነገር አናደርግባትም፣ ግን ደግሞ ለማስፈራራት ያክል ነው የምንጠቀመው በማለት እንግዲህ አቶ ገዛኸኝም ሲመልስ ነበረ ማለት ነው። በስተመጨረሻም እንግዲህ ቤት ድረስ ፖሊስ አንኳኩቷል። እንዲሁም ደግሞ ትሁት በሩን ልትከፍት ስትል እንዲሁም ራሱ አቶ ገዛኸኝ በመነሳት በሩን ከፍቷል ማለት ነው። ስለዚህ ያው ፖሊስ ነኝ ብሎታል። ሲቀጥል ደግሞ የሚፈልገውም እንዲሁም ደግሞ ማሰር የሚፈልገውም ራሱን አቶ ገዛኸኝ እንደሆነ ተናግሯል። ናቲና እንዲሁም ደግሞ አለምዬ በስተመጨረሻም በስልክ ተገናኝተዋል፣ አውርተዋል ማለት ነው። ልጄ ናቲዬ እንዴት ነህ? ደህና ነህልኝ ወይ? እኔ እናትህ ነኝ በማለት እንግዲህ ናቲም አለምዬ እናቴ እንዴት ነሽ አለሽልኝ ወይ በማለት እንግዲህ እየጠየቃት ይገኛል። በስተመጨረሻም እናትና ልጅ በስልክ አውርተዋል ማለት ነው። ከ2 ዓመት በኋላ እንግዲህ አለምዬም ከዚያ ሁሉ መከራ አልፋ አሁን ላይ በአካል እንግዲህ ልጇን የምታገኝበት ወቅት እየደረሰ ይሆናል። ትሁትም ካለችበት ወጥታ ልጇን በሰላም የምታገኛት ይሆናል ብዬ አስባለሁ። ቤቲም እንግዲህ እስር ቤት የምትወረወርበት ጊዜ እየደረሰ ነው። በነገራችን ላይ ያው አቶ ገዛኸኝ በገንዘብ ማለት ነው እንግዲህ ፖሊሱን ገዝቶ ካላስወጣው ወይንም ደግሞ ካላሳሰረው በስተቀር እጅግ በጣም ነው። በነገራችን ላይ ትሁትም ስትናገር ነበረ፣ ምክንያቱም ቢታሰርም ይወጣል፣ በጣም ብዙ ሰዎች ያግዙታል እያለች ነበረ ማለት ነው። ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። እንግዲህ አቶ ገዛኸኝ ከእስር ቤት ይወጣል ወይንስ ደግሞ ጭራሹን አይገባም ብላችሁ ታስባላችሁ? የመጣው ፖሊስ እውነት ለሀቅ ይቆማል ወይንስ ደግሞ ብርም አሳስቶት ብሩን ጨበጥ አድርጎ የሚመለስ ይሆናል? እስኪ እናንተ ያላችሁን ሀሳብ አስተያየት ማለት ነው በኮሜንት ላይ ማስቀመጥ ትችላላችሁ። እንደኔ ለጊዜው እስር ቤት ይገባል፣ ግን ደግሞ እንደዚሁ በብር ነገር ሸውዶ ከእስር ቤት ይወጣል ነው ብዬ የማስበው ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እግዚአብሔር አምላክ በያለንበት ሁላችሁንም ይጠብቀን፣ ይጠብቃችሁ። መልካም ጊዜ ተመኘውላችሁ።